ናችሁ መኪና ሽጬ ገባው በቃ ራሴ ላጠፋ ነው ያለሽ ነው ሚዲያ ላይ ይሰማል ነው ያየን ነው ምንም ጥያቄ የለው መኪናዬን ሽጬ ከዚህ በኋላ ራሴን አጠፋለሁ ያለች ይሰማል እና ከዛስ መኪና ሽጣ ልታተርፍ ምን ይሆናችሁ እንደሆነ ግራ ገብቶኛል። አሁን ደግሞ ብሶባችኋል። ወደ ራሳችሁ ወደ ቀለባችሁ ተመለሱ። እህቶች ይኸውላችሁ ቤተሰቦቻችሁ ያልጠቀሟችሁ ባዳ ይጠቅመናል ብላችሁ እንዳታስቡ። ማንም ይጠቅማችሁ አይደለም። ተጣብቀው ከጀርባችሁ ከላያችሁ ላይ ተጣብቀው ሊበዘብዟችሁ ሊዘርፏችሁ ሊጫወቱባችሁ ነው የመጡት። ሁሉ ፌክ ነው። ሁሉም የገጽታ ግንባታ እያደረገ ነው ያለው። ትናንትና የማይታወቅ ሰው ፎሎወር የ400 ሺህ የ500 ሺህ ፎሎወር ያለው ቻናል ይገዛና ብቅ ይላል ይመጣል መጥቶ ለእናንተ አዛኝ ለእናንተ ሐሳቢ ሁሉም ሰው መካሪ ነው። ሁሉም ሰው ሐሳቢ ነው ለእናንተ። ሁሉም ሰው ስለእናንተ ነው መፍት የሚያወራው። ግን ማን የተቀየራል በህይወት ውስጥ ምንድነው እየሆነ ያለው? ምን እየሆነ ነው ያለው? ሲጀመር እናንተ ቆይ ለምንድነው ራሳችሁንም ገንዘባችሁንም ለምንድነው በውስጥ መስመር የምትሰጧቸው? በውስጥ መታችሁ የምትሰጧቸው ለምንድነው? ንገሩኝ እስኪ። ምን ተፈጥሮ ነው? ቃልዬ ቴንክ ዩ እግዚአብሔር ያክብርልኝ። ምን ተፈጥሮ ነው? እናንተ መፍትሄ የሚሰጣችሁ አምላክ እያለ ደክማችሁ ነው ለፍታችሁ ነው ጧት ማታ በሙቀት ተቃጥላችሁ ነው ተሰቃይታችሁ ነው የሰው ጩኸት የሰው ተገላምጠው ነው ካዛ ከምትሰሩበት ቤት አንድ በሽተኛ ይኖራል ወይ ደግሞ አንድ ሴሰኛ ይኖራል ከሱ ተሯሯጣችሁ ተጋፍታችሁ ነው አይደል ገንዘብ የምታገኙት። ያን ገንዘብ ሰብስባችሁ ወደ አካውንታችሁ አስገብታችሁ የምትፈልጉትን ነገር ራሳችሁ ሄዳችሁ ማድረግ እየቻላችሁ ለምንድን ነው የምትንቀጨቀጩት? ሚዲያ ላይ መጣችሁ ሄሎ በውስጥ መስመር ሄሎ እንዴት ነሽ? እኔ እኮ አንቺን በጣም ነው የምወድሽ። ይኸውልሽ 1,800,000 ብር ሰርቼ ለፍቼ ይዣለሁ። ምን ላድርገው? ብሩን አምጪውና እኔ ጋር ይሁንልሽና በየወሩ እኔ እየሰራው ከኔ ትርፍ ላይ ተካፈይ የሚባል ደግሞ ተጀምሯል። ከኔ ትርፍ ላይ ተካፈይ 1,800,000 ብር ያስረከበች ልጅ አለች። 1,800,000 ብር ካለሽ አንቺ ለምንድን ነው ለሱ የሰጠሽ? ምን ልታደርጊ ነው? ከዛስ ወር እንትን ብሩኮ ቆይ ገና እኮ እየተደራጀውበት ነው ገና እንትን ቀስ በይ እንጂ አትቸኩይ። በገዛ ገንዘቡ መጀመሪያ እኮ ማማዬ ወዲዬ ተብላ አሽሞንሙኖ እኮ ነው የተቀበሏት ብሩ። እናንተ እኮ ናችሁ ችግር ይወሰዳል። በውስጥ መስመር ገብተሽ ሚዲያ ላይ ስለምትታወቅ ወይም ደግሞ ቲክቶከር ስለሆነች ወይም ደግሞ ትልቅ ፎሎወር ስላለች ምንድነው የምትጠቀሚው? ውጣ ከዚህ አንተ ውጣ። 3 ፎሎወር ይዘህ ብልግና ታወራለህ። በ3 ፎሎወር እና እነዚህ መጡ እነ ፓምፓራዚዎች ሲጀመር ወይ ከአንቺ ከነዚህ ከታዋቂዎች በላይ እኮ አንቺን የፈጠረ አንቺን ጤና ቀን ተሌሊት በሰላም ሲንከባከብሽ ኃይልና ጉልበትና ጤና የሆነሽ አምላክ አለ። ለወደ አምላክሽ ለምን አትጠቂ? ከሰው ምን አይነት መፍትሄ ነው የምታገኝ? መጨረሻው እኮ ሰው ይቀየራል። ሰው ነው እኮ ይቀየራል። ወደዳችሁ ጠላችሁ መፍትሄ ከሰው ልታገኙ እየተሯሯጣችሁ ያላችሁ ገንዘብ ለሰው የሰጣችሁ ካላችሁ ሳይረፍድባችሁ ተቀበሉ። ማንም ስለእናንተ የሚጨነቅ የለም። ነግሬያችኋለሁ። ማንም ይሄ በውስጥ መስመር ገብተሽ ተጣብቀሽ ያለሽው ችግር ውስጥ የገባሽው በራስሽ ችግር ነው። ስለዚህ ገንዘብሽን ሰብስቢ፣ መልሽ፣ ራስሽን ወደ ራስሽ ተመለሽ። ማንም ለማንም ዛሬ ላይ ቴንኪው ቃልዬ ማንም ለማንም
መፍትሄ የሚሰጥ የለም እዚህ ምድር ላይ። መፍትሄ ከአምላክ ነው ያለው። ነግሬሻለሁ። ከቤተሰቦችሽ ነጥቀሽ ሄደሽ ስለ ቤተሰቦችሽ አውርተሻል። ቤተሰቦቼ እኮ እንዲህ ናቸው፣ ቤተሰቦቼ እንዲህ ናቸው ብለሽ እሷ ማነችና አንቺ የአንቺን ቤተሰብ ገመና ሰምታ እኮ እሷ ሴት አውቀሻት። ሲጀመር ሶሻል ሚዲያ ላይ የምታውቋቸው ሰዎች እነማን ናቸው? እዚህ ሚዲያ ላይ ለተወሰነ ደቂቃ ፏ ብለው በፊልተር በምናምን ፏ ብለው የሌላቸውን አለን ብለው ስለሚመጡ ነው። ውሸት ነው። ሁሉም ድራማ ነው። ቴንክ ዩ። ሁሉም ድራማ ነው። ሁሉም ድራማ ነው። ሁሉም ፌክ ነው። ነገርኳችሁ። እራሳችሁን እያጣችሁ ነው። እራሳችሁን ወደ አልሆነ ሁኔታ ውስጥ እየገባችሁ ነው። በኋላ ትጨናነቂያለሽ። እዚህ ላይ ችግር አለ። ይሄ የአረብ ሀገሩ ሙቀቱም አለ፣ መከራውም አለ። ወደ እብደት ነው የምትቀየር መጨረሻ ላይ። አዎ እንደማይሰሙኝ አውቃለሁ። የሚሰሙኝ ደግሞ ሰዎች አሉ፣ የሚጠነቀቁ ሰዎች አሉ፣ ገንዘባቸውን እየሰበሰቡ ያሉ ሰዎች አሉ፣ ቁም ነገር ውስጥ የገቡ ሰዎች አሉ፣ አላማ ላይ የገቡ ሰዎች አሉ። እራሳቸውን ጠብቀው ሂደው አንገታቸውን ደፍተው ህይወታቸውን እየኖሩ ያሉ ሰዎች አሉ። እንዳይመስልሽ ቃልዬ፣ በጣም ብዙ የሚሰሙ ሰዎች አሉ። አሁን የማይሰሙ ሰዎች የተቆጣጠሯቸው ሰዎች ናቸው። ብዙ ሰዎች በሆነ ነገር ተተብትበው ነው ያሉ። የሰጣቸዋቸውን ገንዘብ እንዳትጠይቋቸው ራሱ መድኃኒት እያደረጉባችሁ ነው። ይሄን ወቁ። እንዳታስጨንቋቸው። ከዚህ ሁሉ ጭንቀት ከዚህ ሁሉ መከራ ራሳችሁን ብትጠብቁስ? ለማን ነው የመጣችሁ? ይሄ ሁሉ ጣጣ ውስጥ ለምን ትገባላችሁ? በገዛ ስልካችሁ በገዛ ስልካችሁ ሄዳችሁ ጎትታችሁ ተብትባችሁ ምን ብላችሁ ሄዳችሁ። ሲጀመር ልንገራችሁ፣ ይኸውላችሁ ኤአይዎችን ለዩ። አሁን በገብረመድህን ኤአይ የተሰራ ነው። በተለያየ ሰው ከአረብ ሀገር መጥቼ አባ እንዲያደረጉልኝ የሚሉ ሂዳችሁ ዘላችሁ ሀይ ትላላችሁ። ልክ ስትገቡ መንፈሱ ወደ ጆሮአችሁ ወደ ሰውነታችሁ ነው የሚገባው። ከዛ በኋላ አንዴ ብቻ ገንዘብ ትንሽ ብር ነው የሚጠይቋችሁ። 7000 ብር ነው ምናምን ነው የሚጠይቋችሁ መጀመሪያ። ያችን መስጠት ስትጀምሪ ከዛ በኋላ ያለሽን ያወጣሽ መበዝበዝ ነው። ከዛ በኋላ ብንን ስትይ ባዶሽን ነው የቀረሽ። የልጆች እናት ነኝ ትለኛለች እና እኔ ምን ላድርግሽ? የልጆች እናት ነኝ፣ ስሜን ሚዲያ ላይ እንዳታወጣብኝ፣ ተዘረፍኩኝ፣ ይሄው እንደዚህ ሆንኩ። ምን አገባኝ እኔ ብሩን አላስመልስልሽ። ኤአይ እኮ ናቸው፣ ሰው አይደሉም፣ ምናብ ናቸው። ሰዎች ወስደው የማይመልሱት እንኳን ኤአይ ወስዶት በኤአይ ስም እኮ አንድ አልገባኝም። ለምንድን ነው የሆነ ነገር በደካማ ጎናችሁ ሲመጡባችሁ የምትፈልጉት? ኢንተርኔት አፕሊኬሽን አውርዱና እንደዚህ ተጠቀሙ እየተባላችሁ ነው ኢንተርኔት። ከዛስ የሚመጣው መዘዝ አይታችኋል? ሞባይላችሁን ሙሉ ለሙሉ ችግር ውስጥ ልትከቱ ፈልጋችሁ ነው። የማይቻልበት ሀገር እኮ አለ፣ ወንጀል የሆነበት ሀገር አለ። አርፈሽ ለምን አትቀመጭ? ለእናንተ አዝነውላችሁ በነፃ ኢንተርኔት እንድትጠቀሙ። አረ ተው እንጂ። ሌላው ደግሞ አሁን ደግሞ የተጀመረውን ነገር ልንገራችሁ። ካላችሁበት ስራ ቦታ ላይ ሰላም እንድታገኙ አልተፈለገም። ከዛ እንድትወጡና የተሻለ ነገር ይኖራል እየተባላችሁ ነው አይደለ? ውሸት ነው። በነገራችን ላይ አንድ ነገር ልንገራችሁ። እዚህ ሚዲያ ላይ 90% ልብ አይምሯችሁ እስክተቱ ማንም ለራሱ ጥቅም እንጂ የሚመጣው ላንቺ ታዝኖልሽ፣ ላንቺ ታስቦልሽ፣ ላንቺ መብት ሊሰጥሻል ምንም ወፍ ችግር ውስጥ ነው የምትገኘው። ጀግና ሴት ጸጥ ብላ ስራዋን ትሰራ። ምክንያቱም እየለፋችሁ እናንተ እኮ አረብ ቤት እኮ እየደከማችሁ ነው አይደል ያላችሁት? እዛ አረብ ቤት ደከማችሁ ለፍታችሁ እዛ እኮ ነው መፍትሄ ገንዘባችሁን የምታገኙት። እዛ ነው። ቢሮ ላይ አላስቀምጧችሁ፣ ሶፋ ላይ አላስቀምጧችሁ፣ አምጥተው ለብቻ ቪአይፒ ያስቀምጡ አይደለም እየነገሯችሁ ያሉት። ስራ ቦታ ላይ እኮ ነው እየነገሯችሁ። ከእንቅልፍሽ ጊዜ ከስራሽ ጊዜ ወስደው ነው አይደለም እንዴ ላንቺ የሆነ ነገር እያረጉ እያሉ አንቺ ደግሞ እነሱን ሰምተሽ ሆነ ደካማ ጎንሽ ታይቶ ደካማ ጎንሽ
ያ ተነስቶ ሰው አንድ ሰው ህክምና ሄዶ ቆዳውን ተመርምሮ ቼክ ተደርጎ የአንቺ ብሌድ ታይፕሽ ታይቶ የሆነ ነገር ቼክ ተደርጎ በህክምና ነው የሆነ መፍትሄ የሚታረግ ፊትሽ እኮ አንድ ፊት ነው ያለሽ ሌላ ኢትዮጵያ አስቀምጠሽው የመጣሽው ፊት አለ እንዴ ሰው ባንድ ፊቱ እንዴት ሪስክ ወስዶ የሆነ ነገር መታንዷ ሚዲያ ላይ ይሄን ተቀቡ ብላ እንዲ በጥብጣ ፊቷን ስትቀባ ያያችሁ እናንተም እንደሷ ተለቅልቃችሁ ችግር ውስጥ መግባት የምትፈልጉት ነው አያችሁ ምን ያህል እየተቆጣጠሯችሁ እንደሆነ ምን ቤት ነሽ አንቺ ገንዘቡ ካለሽ አቅሙ ካለሽና ችግር ካለብሽ ህክምና ሄጅና ቼክ ተደረጊና ሄደሽ እኮ ማግኘት የምትችይው ነገር ነው ሶሻል ሚዲያ ላይ ያጣደፉሻል ኦንላይን ላይ ገዝታችሁ ምንድነው የምትጠቀሙት ቆይ ምንድነው ጥቅማችሁ እናንተ ገንዘባችሁ የምትበዘብዙት ለምንድን እናንተ ነገ ህይወት የላችሁ ልጆች መውለድ የለባችሁ ትዳር መያዝ የለባችሁ ሰው መሆን የለባችሁ እንደ ሰው መወረቅ የለባችሁ ሰላም እረፍት ማግኘት የለባችሁ ለምንድነው በሽተኛ የምትሆኑት በየሀገሩ እስኪ ንገሩኝ ካንዷ ስንት አረብ ሀገር አቆ ቤሩት ያልሄደቻለች ኩዌት ኳታር ዱባይ ያልሄዱበት ሀገር አለ ስንቱን ሀገር አካለው እኮ አሁን እኮ የመጨረሻው ደረጃ ላይ ያሉ ሰዎች አሉ አርፋችሁ ተቀምጡ መፍትሄ ብትሄዱም ብትለፉ መፍትሄ የምታገኙት ከአምላክና ከአምላክ ብቻ ነው ይኸውላችሁ የፈጠራችሁ አምላክ አይጥላችሁ ገንዘቡን ያሽ ሃይምሮሽን ተቆጣጣሪ የማንም ጥገኛ እንዳትሆኑ ለማንም በውስጥ መስመር ታሪክሽንም ሚስጥርሽንም ችግርሽንም ገንዘብሽንም አትስጭ ሲጀመር በውስጥ መስመር ከማንም ጋር አታውሩ ያላችሁበት አደገኛ ሁኔታ ላይ ናችሁ ጊዜ ላይ ነው ያላችሁት ሁሉም ባለ መፍትሄ ነው ሁሉም አዛኝ መሳይ ነው ሁሉም ወዳጅ መሳይ ነው ሁሉም ጸጥ ብሎ የሚበዘብዝ ህዝብ ነው ያለው አርፈሽ ተቀመጭ አርፎ የተቀመጠ ቁጥ ስርዓቱን ይዞ የተቀመጠ ገንዘቡን የሰበሰበ ህይወቱን ያስተካከለ ህይወት ሰዎች የሚኖሩትን ህይወት አንቺ እንደሌሎች መውለድ ያምርሻል እንደሌሎች ሰው መሆን ያምርሻል ስለዚህ መጀመሪያ አንዱ አትቀላቂ ተረጋጊና አርፈሽ ቁጭ በይ የመጣሽው ስደት ሀገር ገንዘብ ይዘሽ ህይወትሽን ለማስተካከል ነው ጤናሽ እየተዛባ እድሜሽ እየሄደ ነው ህይወትሽ እየተመሰቃቀለ ነው መጀመሪያ ራስሽ ላይ ከዛ ከአምላክሽ ጋራ ከዛ ቤተሰቦች ይብሉት ቤተሰብ ነው አንቺንም መከራይቶ አሳድጎ ያመጣ ቤተሰብ ማንንም በሌለበት ሰዓት ህይወቱን ጊዜውን ሰውቶ እናትና አባትሽ ናቸው ህይወትሽን እዚህ ደረጃ ያደረሱሽ እንጂ የቲክቶክ ወንበዴ አይደለም እዚህ ያደረስሽ ስለዚህ ቤተሰብ ቢበላ ይሻላል ማንንም ወንበዴ ዘርፎሽ በልቶሽ በቃ ይብሉት ይሻላል እናንተ ለመበዝበዝ አይደል የምትፈልጉ ቤተሰብ ይበዝብዛችሁ በቃ ይብላው ይብላው ሊና ያለው ቤተሰብ ከሌለ ይብላችሁ ቤተሰብ ይብላችሁ ማንንም ሌባ ከሚበላችሁ እንዴ ብር አውጥተሽ ሰጫለሽ እነሱ ቁጥር 1 ቁጥር 2 ይያሉ ከሱቆቻቸው ኑሯቸውን ያከበዱ ህይወታቸውን እየኖሩ መኪና እየቀያየሩ እናንተ ምንድነው እያወናችሁ ያላችሁ ለምንድነው እንደዚህ የምትሆኑት ለምንድነው ሰው ማትሆኑ ለምንድነው እኔ እኮ የሚገርመኝ ነገር መጨረሻ ላይ ደግሞ መጣችሁ የምታለቅሱት ራሳችሁ ናችሁ ራሴን ካላጠፋው ጨንቆኛል ጠቦኛል መተንፈስ አቃተኛ አተንፍሽ ለመሻነት አተንፍሽ የራሱ ችግር እኮ ነው ማን ነው ያለ በሰው ችግር በራሱ ችግር እየወደቀ ያለው ማንም የለም በራሳችሁ ችግር ነው እስኪ ሚዲያ ላይ ስራታቸውን ጠብቀው እኮ ከናንተ ጋራ እስቲ ናርዶስን ሰርተ ብላ የምትባለው ያውን ዛሬ የት ነው ያለችው እናንተ ማወቅ ያለባችሁን ተታችሁ እስኪ ቢያንስ እንኳን ወደ ሀገር ቤት ልትገቡ የተዘጋጃችሁ መቼም ሰው ናችሁ ወደ ሀገራችሁ መግባታችሁ አይቀርም ወደ ሀገራችሁ ልትገቡ የተዘጋጃችሁ ስለ ሰፈራችሁ ስለ አካባቢያችሁ ስላለው ሁኔታ ስለ ኑሮው ስለ ሁኔታው አጥኑ ቀስ ይያላችሁ ተለማመዱ ሂዳችሁ ግራ ተጋብታችሁ ከምትዘረፉ በ40 ሳንቲም ትራንስፖርት ጊዜ የወጣሽ ልጅ አሁን ትራንስፖርት ስንት ገብቷል ይሄን ማጣራት አለብሽ ኢትዮጵያ ስገባ ምን አይነት ሞባይል ነው ይዤ መንቀሳቀስ ያለብኝ እንዳልዘረፍ ምንድነው ማድረግ ያለብኝ እንደገና ደግሞ ሌላ ችግር ውስጥ እንዳልገባ ምንድነው ማድረግ ያለብኝ የሚለው ነው እንጂ ማሰብ ያለብሽ ስንት ሞባይል ይዤ ነው የምገባው ስንት ወርቅ ይዤ ነው የምገባው ስንት ነገር ይዤ ምን ያደርግልሻል ለምንድነው የሀገር መከራ የምትሰበስበው ሌላ ጭንቀት ውስጥ መከራ ውስጥ የምትገቢው ለምንድነው
እዚህ ሶሻል ሚዲያ ላይ የሰማሽውን ትዳር ካገባሽ በኋላ እኔ እዛ አረብ ሀገር ስደክም ነው የመጣሁት ሳፈር ድሜ ስበላ እኔ ከዚህ በኋላ አንሶላ አልቀይርም። እንደዛ የሚባል ትዳር የለም። አንገትሽን ደፍተሽ ስርዓት ይዘሽ ትዳርሽን ምሪ። ሞኝ እንዳትሆኝ። እንደዚህ አይነት የተዝረከረከ ሶሻል ሚዲያ ላይ ያየሽውን ፌክ እዛ ላይ ለመድገማት ሲጀመር የሶሻል ሚዲያ ኮፒ ልታደርጉ የምትሯሯጡ ሰዎች ውሸት ነው። እንደዚህ አይነት ነገር የለም። ትዳር ነው፣ ክብር አለው። ተከባብረሽ ተዋደሽ ነው የምትኖሪው። እሱን መስለሽ ራስሽን መስለሽ እንጂ የምትኖሪው ሶሻል ሚዲያ መስለሽ ልትኖሪ አትሞክሪ። እኔ እዛ ወገቤ ደግሞ ምናምን። ኧረ እባክሽ እንደሱ የሚባል ነገር የለም። ሙያ ይኑርሽ። እዚህ ቁጭ ብለሽ ከርመሽ ባዶ ሙያ ከሌለሽ ቡና አፍልተሽ ትዳርሽን እንደ አገርሽ ባህል እንደ ወግ ማድረግሽ ስርዓት አድርገሽ ካልኖርሽ እንደ ሶሻል ሚዲያ ኖራለሁ ካልሽ ይኸውልሽ አንቺን ሽሩር የሚል ወንድ የለም። ባለቀ ሰዓት እንዲህ ነው ምን እግዚአብሔር ይመስገን ትዳር የሰጠሽ አምላክ። ትዳርሽን፣ ዘርሽን፣ ህይወትሽን፣ ልጆችሽን አሳድጊ አንገትሽን ደፍተሽ። ይሄ ድራማውን ተይ። ይሄ ቁመቱ ሜትር ከ70 ወፈር ያለ እንትና ምናምን እንደዚህ አይነት ሰው ላንቺ አይሆንሽ። ስሜ ጸልይ። አንገትሽን በርከክ በይና ተንበርከኪና ዝቅ በይና አምላክሽን ጸልይ። ትዳር ስጠኝ። የሚንከባከብ ቤተሰቦችን የሚያከብር አንተን የሚፈራ አንተን የሚያከብር ትዳር ስጠኝ። ለምኑ፣ እግዚአብሔርን ለምኑ። ያጣለ የለም። እንደዚህ ልክ እንደ ምሽግ እንደተያዘ ሰው ትዳር እንደዚህ አይነት ትዳር አለ እንዴ? የሆነ ነገር ደብቃ እሱ የሆነ ነገር ደብቆ ግን በቃ መጋባት ስላለባቸው ተጋብቶ ለሾው ለድራማ ምናምን ከዛ አይደለም። እንደዚህ አይነት ትዳር የሚባል የለም። የተነገረሽ ውሸት ነው። እንዳሰሚ እንዲህ አይነት ድራማ የለም። አርፋችሁ ህይወታችሁን ኑሯችሁን ተረጋግታችሁ ምን ይዛችሁ መሄድ እንዳለባችሁ ምን ማድረግ እንዳለባችሁ መብቱ ያንቺ ነው። ማንም ሲያሽከረክርሽ ማንም እንዲህ ሲያሽከረክርሽ አትሽከርከር። ማንም ከዚህ በኋላ መብቱ የኔ ነው ብለሽ ራስሽን አስከብሪ። ሁሉም ነገር ባንቺና ባንቺ መንገድ ነው መሄድ ያለበት። አለቅ አለቅ። የደከማችሁት እናንተ፣ የሞታችሁት እናንተ፣ የተሰቃያችሁት እናንተ፣ ሁሉ ነገራችሁ ምንም በሌላችሁ ጊዜ ማን ያስታውሳችሁ? ማን ነው ቀና ብሎ ሰው አድርጓችሁ አይቷችሁ ነበር? ዛሬ ይቺ ገንዘብ ባንክ ላይ ያለችሽን ገንዘብ ለማጠፋፋት ለማቀሳሰር ስንት ነው እንዴ? ይኸውላችሁ እንዲህ አይነት ነገር ነው አሁን እየተፈጠረ ያለው። እህት ወንድሞቼ፣ ኧረ በእናታችሁ በመብርሃን ልለምናችሁ፣ እኔ ደከመኝ በጣም ማርያምን፣ በጣም ከፍቶኛል፣ ሁሉም ነገር ከአቅሜ በላይ ሆነብኝ፣ የምትችሉትን እርዱኝ የሚል ህዝብ ነው እየተፈጠረ ያለው። ሁሉም ሶሻል ሚዲያ ላይ መጥቶ ነው እንግዲህ እንዲህ አይነት ህይወት እየመራ ያለው። የሁሉም መራገፊያ እናንተ ናችሁ። የሁሉም እናንተ ሁሉንም ሰብስባችሁ ነው ተሸክማችሁ ያላችሁት። ስራው ከብዷችኋል። የሶሻል ሚዲያው ወሬ ከብዷችኋል። የሰው ግሩፑ ከብዷችኋል። የከሌ በላይነት ምናምን ምንድን ነው መፍትሄ ያገኛችሁት? እስኪ ንገሩ። መፍትሄ ብላችሁ መፍትሄ ያገኛችሁት ምንድን ነው? በህይወታችሁ ላይ መፍትሄ የተሰጣችሁ ነገር ንገሩ። እናትዬ እና ምን ፈልገሽ ነው ለኛ የምትነግሪኝ ነው? ምን እንድናረግ ነው? ምን እንሁን? ምን እናድርግ? እንኳን ደስ ያለሽ። ታፕ ኮፕሊንግ ሼር አድርጉት። ሪፖርት እየተደረገ ነው እሱ።
ማንንም ሶሻል ሚዲያ ላይ በውስጥ መስመር የረከሰ የጨመረ እቃ መጣ እንደዚህ ሆነ እንዲህ ተደራጅተን እናድርግ እንደዚህ እናድርግ የሚላችሁ ማንንም እንዳስብ ማንንም የማንም ተከታይ የማንም አሽቃባጭ አትሁኑ። ለራሳችሁ ቁሙ። እየረፈደባችሁ ነው። በእድሜያችሁ ነው እየቀለዳችሁ ያላችሁት። የዛሬን ቀን ነገ መልሰሽ አታገኙ። እባካችሁን ራሳችሁ ላይ ስራ ስሩ። ሰዎች ራሳቸው ላይ ስራ ሰርተው ህይወታቸውን እየኖሩ ነው። እናንተ ደግሞ የነሱ አኗኗሪ ሆናችሁ ቁጭ ብላችሁ ከዛ ሁሉ ነገር ሲረፍድብሽ ሶሻል ሚዲያ ላይ ትዳር ፍለጋ ትመጫለሽ። ከዛ ትዳር የሆነ ቀርፋፋ አንድ ወንድ ይመጣል። ቪዲዮ ክፈት ይባላል። የት ነው የምትኖረው? እኔ እንደዚህ ነገር ነው የምኖረው። እና ምንድነው የምትፈልገው? ከ30 እስከ 25 የሆነች ስራ ያላት ደሞዝ ብር ያላት ነው። እንዲህ ብሎ ትዳር አለቀ። እንደው በዚህ አይነት ሁኔታ ያመጣችሁ ትዳር ህይወት ሆኗችሁ ያውቃል? እንኳን እንደሱ አይደለም ስንት በቤተ ክርስቲያን በስንት መከራ ተጋብተው እንኳን እግዚአብሔር ዘንድሮ ምን ማአት ምን ተአምር እንደመጣብን አናውቅ። እንኳን አይደለም በዚህ በሶሻል ሚዲያ መጣ። ከዛ ይሄን ወንድ የምትፈልጊ ግቢ፣ በዚህ በውስጥ መስመር ግቢ። ከዛ ተዋወቁ ይባላል። ከዛ የሰርግ ዘፈን ይከፈታል። ከዛ ሁለቱም ቪዲዮ ላይ ይቀርቡና እንደዚህ ከስሩና ያቺ ያገናኘቻቸው ሙሽሪት ሙሽራው እንኳን ተሰረባክሽ ተዘመረልሽ። ከዛስ ቪዲዮ ክፈቱና እንዲበሉ ትባላላችሁ አይደል? ከዛ ቀለበት ደግሞ በሌላ ጊዜ ደግሞ ቀለበት እንደዚህ ይዛችሁ በቪዲዮ ቀለበቱን ይዛችሁ እንደዚህ ነው። አረ ቀልዳችሁ አይጠገብም። በጣም ነው ድራማ መስሩት። በጣም አይደል የምትቀልዱት በህይወታችሁ ላይ እንዲህ በቃ ተጋባችሁ፣ ትዳሩ ተያዘ። በቃ ሌባ ይሁን ወንበዴ ይሁን ስንት ሀገር የፈጀ ይሁን ነፍስ ያጠፋ ይሁን ምን ይሁን የት ታውቂዋለሽ? አንድ ጤነኛ ሰው በሌለበት ዓለም ላይ ደግሞ አሁን እንደዚህ አይነት ትዳር አለ እንዴ? ከዚህ ሰውዬ ጋርስ እንዴት ነው ታዲያ ቀጠሯችሁ? የተገናኛችሁ ቀን ነው አልጋ ላይ የምትወጡት? በደንብ ያግልሻል አይደል? ያው በእንትና የተገናኛችሁት በሶሻል ሚዲያ ይዘፍንልሻል። አልበላ አለኝ ይልሻል። ከየት ነው የሚያቀሽ? መጀመሪያ አልበላ ያለው እንክት አድርጎ ነው የሚበላ። አይገርምሽም? እጭድ እያደረገ ነው የሚበላው። በቃ ደክሞሻል የኔ እህት ነይ በቃ ግቢ ትባያለሽ። ከዛ ለምስክርነት ደግሞ ተብላ አንዷ ትመጣለች። ያገናኘሽኝ ሰውዬ እንዴት አባቱ ስርዓት ያለው እግዚአብሔርን የሚፈራ ፈጣሪን የሚፈራ ቤተሰቦች ደግሞ በጣም ወደውታል። እግዚአብሔር ይስጥሽ መድኃኒዓለም እድሜሽን ያርዝመው ትባላለች። መጣ ምስክርነት። መቼ ኑረሽ ነው ያመሰገንሽው? ስንት ዓመት ኖርሽ አብረሽው? በሳምንቱ ምስጋና። ኧረ ተይ በጣም ከዛ በስንተኛ ወር ነው የምትፋቱት? እሱ ያለበት አካባቢ ላይ ሴቶች ጠፍተው እሱ ወንዶች ብቻ የተወለዱበት ሀገር ላይ ነው የተወለደው አይደል? ሴት የለም። ለምን አንቺ ላይ መጣ? ሶሻል ሚዲያ ላይ መጣ። ወንድ ሶሻል ሚዲያ ላይ የመጡ መጥቶ ትዳር የፈለገው ለምን ይመስልሻል? ሰው ጠፍቶ ባገሩ እሱ ለትዳር ሀሳብ ካለው ፍላጎት ካለው ዛሬ ለማግባት የወሰነ ሰው አልፈለግም ተብሎ ነው አይፈለግም ተብሎ ነው አንቺ ጋር ሶሻል ሚዲያ ላይ መጥቶ የሚፈልግሽ? ለምን? በዚህ በኩል ነው አንቺን ማግኘት የሚችለው። እዚህ አፈር ድሜ በልተሽ ገንዘብ እንደሰበሰብሽ የታወቀ ነው። ምንም ችግር የለም። አረብ ሀገር ያለ ሴት እናቴ ባለመላ ነች። አረ ስታክ አድርጓል ጎበዝ። እንዴት ነው ነገሩ? ስታክ አድርጓል እንዴ?
በጥፋት ላይ ጥፋት፣ በመከራ ላይ መከራ፣ በስቃይ ላይ ስቃይ እኮ ነው የምትጨምሩት። በራሳችሁ ምክንያት ትደራርቡታላችሁ ይሄን መከራ። በስመ አብ። መጨረሻ ላይ አርፈሽ ትቀመጫታለሽ። ሰንደልሽን እዚች ጋር አድርገሽ ቅቅ እባካችሁ እህቶቼ ኤአይ እናንተን ለዩ። በዛ ላይ በሶሻል ሚዲያ ንስሐ አባት የምትይዙ ሰዎች ተጠንቀቁ። በሶሻል ሚዲያ ንስሐ አባት የምትይዙ ሰዎች ተጠንቀቁ። ህይወታችሁ እየተመሰቃቀለ ነው። አይያዝም። ይቅርታ አድርጉልኝ። ሶሻል ሚዲያ ላይ በሶሻል ሚዲያ ንስሐ አባት አያትያሽ። ግድ የለሽም፣ ትደርሻለሽ። አምላክ የልብሽን ያውቃል። የመጣሽው እዚህ ሀገር እድሜሽን ልትበሰብሽ አይደለም። ኢትዮጵያ ገብተሽ ሂደሽ ቤተክርስቲያን በስነ ስርዓቱ በቤተሰቦች ሂደሽ ነው መያዝ ያለብሽ። በሶሻል ሚዲያ ያሽ ንስሐ አባት እያልሽ የምትይዙን ሰው ምን አይነት ሰው እንደሆነ አታውቅም። አያስፈልጉ። እኔ አንድ ነገር ልንገራችሁ። ስራችሁን ጨርሳችሁ ራሳችሁ ላይ ስራ ስሩ፣ እረፍት አድርጉ፣ አይምሯችሁን አረጋጉት፣ ሰላማችሁን መልሱት። ጸሎት ብትጸልዩ ነው የሚሻለው። ይህ ሶሻል ሚዲያ ላይ ግርግሩ ይብቃችሁ፣ ያደክማችኋል። ይኸው ለዝርፊያ፣ ለተለያየ ችግር ውስጥ እየዳረጋችሁ ነው። ሁሉም እናንተ ላይ ነው ያሰፈሰፈው። አጀንዳ ቢነሳ የፈለገ ቢቦካ ቢጋገር በእናንተ ዙሪያ ነው እየተሰራ ያለው። ስለዚህ አረፋችሁ ተቀመጡ። የሚሰማ ጆሮ ካለ አሁን ነው መንቃት ያለባችሁ። በኋላ ራሴን ላጠፋ ነው እንዲህ አድርጎኝ እንደዚህ ሁኜ እንደዚህ ምንም አይጠቅምሽም። የማንም መጠቀሚያ ነው የምትሆኝ። ጥፋት ላይ ጥፋት ነው የምትደገረው። አርፈሽ ተቀመጭ። እየተናገርኩ ነው። ሶሻል ሚዲያ ላይ ንስሐ አባት እያያዛችሁ ገንዘባችሁንም ህይወታችሁንም እየተበላችሁ ነው። ሶሻል ሚዲያ ላይ ንስሐ አባት ብላ የያዘችው እኔስ ቄስ አይደለሁም ሰውዬ ነው ብለው ይቅርታ አድርጉልኝ። ዛሬ ሁሉም ሌባ። ይቅርታ አድርጉ። አርፋችሁ ተቀመጡ። መቼም የእናንተ ጉዳይ አያልቅም። አንቺ ስንት ወንበዴ ስንት ዘራፊ ስንት ኃጢአተኛ በበዛባት ዓለም አንቺ የትኛው ኃጢአት ሰርተሽ ነው እዚህ አረብ ሀገር ላይ አንገትሽን ደፍተሽ ሰው ቤት መከራሽን የምትሳረይ? ንስሐ አባት ተሸክመሽ ይዘሽ ከዛ ለሳቸው ብርም እየተላከ ለመጽሐፍ ማሳደሻ ለሆነ ነገር ማረጊያ አንቺ ላይ ነው ሁሉ ነገር እየተደረገ ያለው። ለምንድን ነው እንደዚህ አይነት ነገር የምታረጉ? እዚህ ሆነው እኮ በኮሚሽን ድራማ የሚሰሩ ሎየሮች አሉ። ንስሐ አባት እያስገናኙን ያገናኟችሁ። አርፋችሁ ተቀመጡ። ያንቺ ኃጢአት
ያንቺን መከራ ያንቺን ፈተና ያንቺን ስቃይ አምላክ ያቅ ያለሽበትን ቦታ ያቅ አንቺ ውጭ ሆኖ ከሚሰራው ወንበዴ አንቺ ምንም የሰራሽው ኃጢአት የለም አንቺ ንጹህ ሴት ነሽ በአረብ ሀገር ያላችሁ እህቶች ማዳም ቤት አንገታችሁን ደፍታችሁ ምትሰሩ ሰዎች ኃጢአት የለባችሁ ልንገራችሁ የእናንተ ፈተና መከራ ክርስቶስ ፈጣሪ ራሱ ያግዛችሁ እንጂ ለዚህ ሁሉ ምንም ችግር የለም አባ የሆነ አውሬ ነገር እንደ እግርና እግር ያለው በልቼ ንሳስቱ አይሰጥሽ ምንም አትሆኝ ማርፈሽ ተቀመጥ ጸልይ ብቻ እንጂ ምንም አትሆኝ ምንም አትሆኝ ለምን እንትን ብለሽ ቀቅለሻት ምንም አትሆኝ አርፋችሁ ተቀመጡ መቼም ከላይ ልክ ድፎ ዳቦ እኮ ነው ከስር እሳት ከላይ እሳት እንዲህ እንትን ውስጥ ነው ያላችሁት ሁሉ እናንተ ላይ ነው መጥቶ በቃ ሰርች እንትኑን የሚሰራው ሳይንስ ቆም ብሎ ማሰብ እኮ ይሄ ሰውዬ ትናንትና የት ነበረ የዛሬ ዓመት የት ነበረ ምን ይሰራ ነበረ ማን ነው ዛሬ እንዴት ጭምብሉን ቀይሮ ማንነቱን ቀይሮ ወደዚህ መጥቶ ቱቱቱቱ የሚለው ማን ነው ምንድነው የምትሉት ነገር የለም ሳውዲ አረቢያ ሀገር ሲያሰለች ወንበዴ ህዝብ ሲያጠፋ የነበረ ስንት በካቲና ታስሮ ሌባ የነበረ እዚህ መጥቶ ቅዱስ የሚጫወት ወንበር ላይ ሶፋ ላይ መኪና ላይ ምናምን በቃ ጌታ የሚጫወት ሰው ነው እናንተ ንጉሳችሁ እሱ ነው ትናንትና ምን አይነት ሰው እንደነበረ ጭምብሉን ሲስተማቸውን እኮ እየቀየሩ ሌላ አዲስ ሰው እኮ እንደዚህ እየቀየሩ እኮ እየተገለበጡ እኮ ነው የሚመጡት እናንተ ፎሎወር ያለው ብቻ ካያችሁ ሰፍ ነው የምትሉት ነገርኳችሁ ማንም እኔ ልንገራችሁ ከቻላችሁ ቤተሰብ ይብላው በቃ ብራችሁ ተረግሞ ከሆነ የሆነ ችግር ካለበት ለቤተሰብ እንዲበላው አርጉት ገንዘባችሁ ማትፈልጉት ከሆነ የማንም ወንበዴ ሌባ ግን እያበላችሁ እያጠለደላችሁ እያወፈራችሁ ሌላውን አታስፈጁት ሌላውን አታስበሉት ቤተሰብ ይብላ መከራውን አይቶ በድህነት እንደ አስማት ነው ያሳደጋችሁ በቃ ቤተሰብ ይብላ ቢያንስ እንኳን ለቤተሰቦቿ ኑራ ሞተች የሚል ስም ይሰጣል ችግር የለም ጥሎ አይጥላችሁ ቤተሰብ ቤተሰብ ይብላችሁ የማንም ወንበዴ ከሚበላችሁ በልተው ዘርፈው ንጉስ ነው ደግሞ መልሰው የሚመጡት ነገር አለ መፍትሄ ምን አይነት መፍትሄ ሶሻል ሚዲያ ላይ አግኝታችሁ ታውቃላችሁ ወሬ ብቻ ተስፋ ብቻ የሰው ተከታይ ነው በቃ ሰው አሽካ አረተው ለአምላካችሁ ተከተሉ ተው ፈጣሪ ነው የሚያዋጣችሁ እሱ በጣም ታምረኛ አምላክ የወድሽን ንገሪ አንገትሽን ደፍተሽ እንደዚህ በደረትሽ ወድቀሽ ለምኝው አምላክሽ ሰውን የምትከተይ ሶሻል ሚዲያን የምትከተውን ያህል ለአምላክሽ ጊዜ ስጭ ለራስሽ ጊዜ ስጭ ያኔ ህይወትሽ የተስተካከለ ይሆናል አሁን ሁሉም ነገር ሶሻል ሚዲያው ሁሉም ነገር ብትጠቀሙበት እኮ መልካም ነበር ሰዎች ንግድ ይነግዱበታል ህይወት ይቀይሩበታል ሰላም ያገኙበታል እናንተ ግን ወሬ ነው የምትሰበስቡበት ወሬ ከአንዱ ቤት እየዘለላችሁ እንደጋንጋሮ እዛ ቤት ትገባላችሁ እሱንማ እንዳትነው ሄሎ ሰሜን እያጠፉት ነው ና በዚህኛው ግባ በዚህ ውጣ በቃ ይሄ ነው ስራሽ ሌላ ምን ሰራል ወሬ ማመላለስ ማሽቃበጥ ነው የሰው ጌም ሌሊቱ ሙሉ ሲታጠቡ ሲላላጡ እነሱ ጋር ቁጭ ብላችሁ በልበለው ምን እየሰራችሁ እንደሆነ አታውቁትም ምን እያደረጋችሁ እንደሆነ አታውቁትም ወዴት እየሄዳችሁ እንደሆነ አታውቁትም ታዲያው ምን የጤነኝነት ነው ወይ ጭራሽ አሁን ሶሻል ሚዲያ ላይ እቃውን እያወጣ ምናምን ተጀምሯል እዛ ገብተሽ እዛ ላይ ደግሞ በስማም ልክ የባሌ ያክላል እንደ ባሌ ነው ባልሽ አንቺም
ጉድጓድ ውስጥ ግቡ። መድኃኒዓለም አንቺ ለሀገር ለቤተሰብን ለምንም አትጠቅሚም። በቁምሽ ሞተሻል። አንቺ ማትረቢ ነሽ። ኢየሱስ ይመስማ